ላንተ ይገባሃል ምስጋና እኔ በዚች ሀገር በአርማጭሆ ሀገር ስኖር አባት እናቶች በክብር ድረውኝ 2 ልጆች ወልጄ በ3ኛ ውልደት ሙታቤ ባለቤቴ በ69 ዓመተ ምህረት መልኩሼ እስካሁን 50 ዓመት ሳገለግለው ኖራለሁ። ፈጣሪ በማመልኮስም ደም በማስታረቅም ስኖር ሳለ ይህን ቦታ አሁን ያለንበትን ገርድባ መድኃኔ ዓለም ተብሎ የተሰየመውን ቦታ ሳዳምጥ ገብረ ኢየሱስ የተባለ የሕፃን መለኩሴ አስፈቅዶ ከነ ሊቀ ሕሩያን ላይ አርማጭሆ ወረዳ ቤተ ክህነት አስፈቅዶ ከቀበሌ ዳኛው ከነገሰ ዓለም አስፈቅዶ ከህዝቡ ያዛምዳ መሬት ነው ደርግ የከለለው ለደን ነበር ውሰድ ተብለው እኒህ መነኩሴ ሊያስገቡ ቀን ቆርጠው እኔን ላኩብኝ። እኔም ደስ ብሎ በደስታ መጥቼ በቁምስናዬ ባርኬ የቤተ ክርስቲያን እንዲቀደስ ተደረገ። በኋላ ቀደም ሲል የነበረው ደራጎን የሚባል ሙገር የሚባል የደራጎን ትንሽ ወንድም ሙገር የሚባል ተራራው ገርድባ ነበር። ሴትም ወንድም እየገደለ ሰው እየሸሸ እየተለማመኑ ነጭ ከብት እያረዱ ፍየል እያረዱ በግ እያረዱ እየተለማመኑ ይኖሩበት ነበር። አሁን ግን ባርከን ቀድሰን መድኃኔ ዓለም ክርስቶስ ተሰይሞ ገባ ወደዚህ። አንድም ሰው የማይሞትብን መናንያኑ እዚህ ሜዳው ነው የሚያድረው። ቤት የለውም፣ ዝም ብሎ ሜዳው ተኝቶ ያድራል። አንድም ሰይጣን ጽላዔ ሰናያት የሌለ ሆኖ ሰይጣን ተሰዶልን አሁን እየተቀደሰ እየተወደሰ ይገኛል። የጸሎት ሀገር ሆኗል። ብዙ አብያን ሰዎችም ነበሩበት። እነ ደመቀ ወንድምሸት የሚባሉ ነበሩበት። እነ ጣፈጠ ወንድምሸት የሚባሉ ነበሩበት። ከዚሁ እነ አባ ጫኔ የሚባሉ ነበሩበት። አቶ አባይ ጎሹ የተባለ እዲሁ መጥቶበት ከዚህ ጠምዶ እዲሁን አባሮ የሰደደበት ቦታ ነበር። አሁን ግን የመንፈስ ቅዱስ ቤት ሆኖ ጽላዔ ሰናያት እንደ መንጋ ከብት ነጉዶ ሄዶ ሲሄድም ያዩት ሰዎች የበቁ ሰዎች አሉ ሲሰደድ። እዚያ ወዲህ አገሩ ሰላም ሆኖ አንድ በሽታ የለም አለ ጉንፋን፣ ሰላም ሆነን እንኖራለን። አሁን እንደምታዩት ተራራማ አለታማ ሰንሰለታማ ከመሆኑ አንፃር አንደኛ የውሃ ቅርበት የለም። ውሃ ነው በግዳሙ ወርደን ነው የምናመጣው። በጣም ታቀበት ነው የምናመጣው። የገበሬዎችን አዝመሮችን አዝርቶችን አቋርጠን ነው የምንሄደው። ይሄን አቋርጠን ስንሄድ ለምን በአዝርቶች ላይ በሰብሎች ላይ አቋርጣችሁ የምትሄዱ ይሉናል። እና ወት እንድረስ
እንዴት እንሄዳለን? በምን ስንሄድ? ውሃ እኮ ተጠማንን፣ ተራብንን፣ ተጠማንን፣ ተቸገርን ባካችሁ ስንላቸው ባካችሁ አንጀቴን አትብሉኝ ልጆች፣ ለምንድን ነው እንደዚህ የምትሉን? በምንድን ነው በዛ በቃ እንደፈልጋችሁ ትሁኑ፣ በዚህ መጣችሁ እኛን ወላ እንጀታችን አትብሉን ይሉናል። እና ምን እናድርግ ስንላቸው በቃ መሬቱን የእያንዳንዳችን መሬት ግዙን እና ገዝታችሁ በቃ እንደሻችሁ መሄድም ትችላላችሁ ይሉናል። እንዴት አድርገን እንገዛችኋለን? አቅም የለን፣ ገንዘብ የለን፣ አምናምጠን እንገዛችኋለን ስንላቸው እንዴት ነው? አረ በቃ እንደፈልጋችሁ ትሁኑ ይሉናል። እኛ ደግሞ በጣም ተቸገርን። አባቶች ይችሉታል፣ እናቶች ግን በጣም የተፈጥሮ ችግርም ስላለን በምን አጥበን እንትን እንጠቀም? ብዙ ነገሮች ችግር አሉ። እናቶቻችን መቼም የሚያውቀው ይኖራል፣ ብዙዎች ነው ያውቁታል። እና ብዙ ችግር አለን። ሊሻን እንኳን ልብሳችን ለማጠብ በጣም ተቸግረን አንዲት ያችን ለምንን የምናመጣት አልሸድም ብሎ በስንት ተማጽነን የምናመጣው ያችን አምጠን ደግሞ ወዲያው ታልቅብናለች። ስታልቅብን በጣም እያለቀስን እየተሰቃይ በቃ ህሪ ብለን እያለቀስን ነው ያለን። እና ምክንያቱም የምናለቅስበት ምክንያት ውሃ የለም ሆነ እናቶቻችን ይመጣሉ። ውሃ ከሌለው ምን በቃ ምን እናደርጋለን? ጥለውን እያለቀስን እንሸኛቸዋለን። እያለቀስን እነሱ ቦታውን እየወደዱት እያለቀሱ ይሄዳሉ። ምንድነው እባካችሁ እንዴት ነው ከዚህ ችግር እንዴት ነው እንቀመጣለን? ችግር እያለ ውሃ እኮ ሴት ልጆች እኮ ነን። ለምንድነው አባቶችስ ችግር የለባቸውም እንደፈለጉት ሆነ፣ ሴቶች ግን ብዙ ችግር አለ። እንዴት አድርገን አጥበን ነው ምን ሳናጥብ እንዴት አድርገን ልብስ እንጠቀማለን? እንለብሳለን። በቃ ይሄ ስላለ ይጥሩን ይሄዳሉ። እያለቀስን እኛ ዝም ብለን በቃ እንሰዳቸዋለን። ቦታውን ግን እየፈለጉት እያለቀሱ ነው የሚሄዱት። ላንተ ከአንድ ቤት ለ3 ለ4 ለ5 ያሉበት ቦታ አለ የቤት ችግር። በዚያ ላይ መናንያን አንድ ሰው አንድ ባት እንጂ 3 4 መሆን አይቻልም ነበር። ስለ ዓለም ሲያለቅስ የሚያድራለ ሙሉ ሌት የሰዓቱን አድርጎ የሚተው አለ። እነዚያ ከአንድ ላይ ከሆኑ በማንኛው ጊዜ ነው ጸሎት የምናደርሰው? በጣም ለጸሎትም በጣም ፈተና ሆኗል። አንየው ስለዚህ እንደው በጣም ቸግረናል። ወፍጮም ያው ቸግረናል። እንደገና ደግሞ አሁን ይኸው አዲስ ጅምር ያስጀመርነው ቤተክርስቲያን አለ። 5 10 በለመናት የጀመ እንሰራለን። ያችም በ4 በ5 ዓመት አያልቅም፣ ገና ነው ያው ጅምር ስለሆነ ያ እንደዚያ ስለሆነብን በእንጨት የሰራ ነው ቤት ደግሞ ቤተክርስቲያኑ ሆኖ አቋርጦ ወድቆብን ምስጥ በለው እንጨት ዛሬ ግድግዳው በምስጡን እያራገፍንና በእየዳሰስን ማልዳ ምስጡን እያራገፍን ነው ያለ። የሚከርም አይመስለኝም ማለት ነው። አሁን እኛው እስከሚፈጸም ድረስ ይሄኛው ቤተክርስቲያን አይቆይልን። እንዲያው የሚገርመው እንዲያው ባስቸኳይ ለዚህኛው በእንጨት መልሶ ይሄን 2-3 ዓመት ያኛው እስከሚያልቅ ድረስ ድጋፍ ብናገኝ፣ አንድ ባጆ እንጨት ያስፈልገዋል። ሁለተኛ ደግሞ ቆርቆሮ ገልብጦ ደግሞ አይሰራም፣ ንድልድል ቆርቆሮ ያስፈልገዋል። አሁን እሱ እንዲያ ቢሆን 2-3 ዓመት ደግሞ በእንጨት መልሶ ቢቆይልና ይሄኛው እስከሚፈጸም ድረስ እንትን ይላል። የተቀር ግን እየወደቀ ነው። አከርም ላይ ተወደቀ ምንም ያው ዝናብ ሲሄድበት ሊቀር ነው። ስለዚህ ያው ለኦርቶዶክስ ሃይማኖት ለሆናችሁ ሃይማኖት በመድኃኔዓለም ስም እያሳሰይ እርዱን እያልን እናቀርባለን። ላንተ
ይገባሃል ምስጋና። መብራት አሁን የእጅ ባትሪ ተለመናት። የእጅ ባትሪ አንዲት የእጅ ባትሪ ለ4 እና ለ5 ነው ከአንድ ቤት የምንኖረው እና የእጅ ባትሪ ገዝተን ያችን የእጅ ባትሪ ለ4 ለ5 በቃ ያኛው ጸሎት የሚያደርግ ሲሆን ያቺ ይዟት ሄዳ፣ ያኛው ጸሎት የሚያደርግ ሲሆን ያቺ ይዟት ሄዳ፣ ያን ለ4 ለ5 እየተቀማማን ያችን ጸሎት መቼም ማትቋረጥ ጸሎት ነው። እንግዲህ እንደትና ዓለማችን ስለሆነ የመጣንበት ዓላማም ስለሆነ ለጸሎት ነው የመጣን። ግን ለጸሎት መጠን ግን በጣም ብዙ ችግሮችን እያለ ያን ችግር እየተሰቃየን አባቶቻችን ያከንተን ያሉትን የነሱን ፈለግ ተከትለን መጠን ነበር። ግን ይህን ችግር እያየን ጥለውት እናቶቻችን ጥሎን ሄዳ፣ እኛ ግን መቼስ እናንተ መድኃኒዓለም ጥለን እነሱን እየወደን እንዴት እንሄድ? እስቲ ፈጣሪ እሱ ያውቃል፣ እሱ ያመጣልናል፣ ሰዎችን ያመጣልናል እያልን ቁጭ ብለናለን። እና ከአንድ ቤት ያችን ባትሪ ደግሞ ታልቅብናለች። ስታልቅብን ምን እናርግ ለወዳችን እያልን እያለቀስን እንቆያለን። ቆይተናል እስካሁን። ግን ገዳሙ ዝቅ ብሎ አለ ወደ ሁመራ የሚባል አገር የሚሄድ ማለት ነው። መብራቱን አቋርጦ ሜዳለ ያን አቋርጦ ሜዳለ ፖሎች እና ብዙ ክሮች ፖሎችንና ያን ለማምጣት ቢያስቸግሩን ባለ ተስፋ ብናገኝ ትራንስፖርትን ቢያስገባልን በርካታ ስራዎችን ለመስራት እቅዳለን። አንደኛ ማሽን፣ የፎጣ ማሽን፣ የጧፍ ማሽን፣ ሲንጀሮችን በቃ መብራት ወፍጮዎችን፣ ጋራጅ ቤቶችን አሁን ለምሳሌ ጋራጅ ቤት አሁን የተለያየ በቃ እኛ በቃ ለወደፊቱ በርካታ ስራዎችን ተገቡልን ለወደፊቱ እኛ እናድጋለን ብለን እንደ ሰዎች እንደምናያቸው ገዳሞች እንሆናለን ብለን ተስፋ አለን። ባለጸጋ ብናገኝ ማለት ነው። እና እነሱን ብትረዱን። ሌላ ደግሞ ቤተ እግዚአብሔር ወይም በሌላ ቦታ ተግባር ቤት ይባላል። ቤተ እግዚአብሔር ወይም ተግባር በአዲስ አበባ ተግባር ቤት ይባላል። ተግባር ቤት ማለት ሰርክ ህብስት የመናኞች ሰርክ ህብስት ማዘጋጃ ቤት ነው ቤተ እግዚአብሔር ማለት ነው። እና እሱን ለማዘጋጀት 5-10 የለመናትን ያችን ትንሽ እንገዛለን። ገዝተን አምጠን ያችን የምናዘጋጅበት ቤት እንኳን የለን፣ እቃ የለን። ብዙ ገደል ነገር ይላል። ያን ለምናመቸም ሳፋ አለ፣ ደርዘኖች አሉ፣ የተለያዩ በቃ በርካታ ልጆች አሉ። ከቤት የመቁነን እንኳን የሚወስዱበት እቃ እንኳን የለም። በቀል ነው የለም፣ ቀል ይባላልን በዛሽ ነው ወስደው ወጤቱን የሚወስዷት እቃውን እንጀራው እንኳን የሚወስዱት በዛሽ ያቺ ደግሞ ቀልናት ትሰበራለች። ተሰባሪ ስለሆነች የለንም እና ብታግዙን። አራተኛ ልማት ቦታ ደግሞ እንደምታዩት ተራራማና አለታማ ከመሆኑ አንፃር ምንም ለመኖሪያ እንጂ ለልማት ቦታ አይሆን። ለልማት ቦታ ስለማይሆን ከገዳሙ ዝቅ ብሎ ብዙዎች ደልዳላማና ለምለማማ የሆነ ቦታ አለ። እነሱን ለመግዛት እንፈልጋለን፣ ግን ገንዘብ አጣን። እንገዛ ብለን እናስባለን፣ ግን ገንዘብ አጣን። ገንዘብ ስለሌለ በቃ ይህን ብትረዱ እና የገዳሙ እንደምታዩት የንብ እርባታ፣ የዶሮ እርባታ፣ የከብቶች እርባታ ቢኖረው ብትረዱን ይህን ብታደርጉልን ብዙ ነገሮች ገዳሙ ከሌላ ገዳም ከምናያቸው ገዳሞች ይደርሳል ማለት እቅዳለን እና ይህን ብትረዱን እና ኦርቶዶክስ እምነት ተከታይ ሆናችሁ በአገር ውስጥም ሆነ በአገር ውጭ ያላችሁ በአገር ውስጥ ከቻላችሁ የልማት ቦታ፣ የውሃ ችግር፣ የቤት ችግር፣ የመብራት ችግር፣ የእንግዳ ቤትም ሆነ ቤተ እግዚአብሔር ችግር ይህን አይታችሁ ብትታደጉን። ከአገር ውስጥ ያላችሁ ውጭ ያላችሁ ደግሞ ተቻላችሁ መጣችሁ፣ ካልቻላችሁ ደግሞ በያላችሁበት ሆናችሁ በቃ በታቻላችሁ አቅም እርዱን እያልን የምሕረት እጃችሁን ዘርጉልን እያልን እንማጸናችኋለን። እኛ ለልማት እያማረን መሬቱ ለገዳም ለመኖሪያ ብቻ እንጂ ሰንሰለታማ ድንጋይ ስለሆነ ሀምን ላይ ልማት እናልማ ማረስ እያማረን መቆፈር እያማረን ልማት እንትን እያለ በቃ ልማት ነገር የለም። ልማት ስለሌለው ቦታው ዝቅ ብሎ ግን በማህበረሰቡ ወርደን ስንጠይቅ በገንዘብ በሚሸጣል። አሁን ያንን ገዝተን ለማምረትና ለመስራት የገንዘብ እጥረት ስላለን በምን እንስራ? ለመስራት ልማት እንትን እያደረግን እያለን እና ስለዚህ አርዲቱ በሙሉ
የዕለት ጉርስና የዓመት ልብስ የለውም። መጀመሪያውንም በልብስም የተራቆተ ነው። በዕለት ጉርስም ያው ለአንዲት ማዕድ እንደሆነ እንጂ ለሁለት ማዕድ የሚሆን አስቤዛ የለንም። ስለዚህ ያው እርዱን እያልንም እናሳስበው በዚህ ነው እና ያው እኛ እንግዲህ በስተዚህ በኦርቶዶክስ ሃይማኖት የሆናችሁ አባቶችም ሆነ እናቶችም መንግስትም ሆነ በበረሃ ያላችሁ ኢንቨስተሮችም ብትሆኑ የእርሻ መሬት የ3 ሰዓት እርሻ ብትሆን የ6 ሰዓት እርሻ ብትሆን ብትነግሱና ወርደን አርመን ከውነን ለመምጣት እንችላለን። ግን ስለ አላገኘነ ግን እጃችን ተእጃችን አድርገን ስራ አልባ እንውላለን። መንግስትም ቢሆን ትርፍ መሬት በበረሃ ቢኖር ማንም ሰው ገሌ ገሌ አንልም። መንግስትም ቢሆን ቢረዳነ ኢንቨስተር በበረሃ የ5 ሄክታር 6 ሄክታር 10 ሄክታር ቢሰጠን ያችን ይወርድነ እናመርት ነበርነ። ደግሞ ሰው ሞልቶ ደልቶት ሳይሆን ለነፍሴ ሲል ነው። ስለ መድኃኔዓለም በመድኃኔዓለም ሰው ነው እናሳስብና የ3 ሰዓት እርሻም ለኛ እርዳታችን ነው። የ6 ሰዓት እርሻም ለኛ እርዳታችን ነው። ወርደን አርሰን እኮ አርመን ከውነን ለቀለብ እንችል ነበር እና በበረሃ ያለ ኢንቨስተርም መንግስትም ቢሆን ብትራዱን በጣም በዚህ በመድኃኔዓለም ስም እናሳስባለን። አሁን ያስፈልገን ውሃ ሩቅ ሆኖብን ውሃ ያስፈልገናል። ቤት የምንሰራበት ገንዘባትን መናንያን እያየ እየሄደብን ለቤት እገዛ ያስፈልገናል። መብራት የለ ሆኖ ለመብራት እገዛ ያስፈልገናል። እኛ ለጸሎት ዝግጆች ሆነን ተቀምጠናል። ተራራ ቢሆንም ገደል ቢሆንም አልሰለቸንም። ክርስቶስ ታስቀመጠን ተቀምጠን እንጋደላለን በጸሎት። አሁን የጸሎት ቤት እንዲደረግልን እንዲስፋፋልን እናንተና ምትወልናል፣ አግዙን። ስለ መድኃኔዓለም ልመናችን እናቀርባለን። እገዛ ሰው ይጀምራል፣ እግዚአብሔር ይፈጽማል። ፈጻሚው እግዚአብሔር እናንተን ሰዶልናል። እናንተ ደግሞ ከሚያግዝ ደርሳችሁ እኛን አሳግዙን። እኛ የሚጸድቅ ሰው ልናጸድቅ በድህነት ተቀምጠን እየጸለይነ እንገኛለን። እኔ እዚህ የተቀመጥኩኝ ከባረኩት ቦታውን አልሄድኩም። በ4 ዓመት ይሆነዋል። 4 ዓመቴ ወዚህ ተራራ ተቀምጬ በዚህ እድሜ 85 ነው። አሁን ይህን ቦታ ለቅቄ አልሄድም። የነብር እንጅራት አይዙም መያዙም አይለቁም በማለት ዝም ብዬ ቀምጫለሁ። አሁን ደግሞ እናንተና ምቷል ስለ መድኃኔዓለም አግዙን። አዎ ለኦርቶዶክስ ተዋሕዶ ሃይማኖት ሰዎች በኢትዮጵያ ውስጥም ላሉ፣ በአሜሪካም ላሉ፣ በጃፓንም ላሉ ለክርስቲያን ልጅ ሁሉ አሰራጭታችሁ ታግዛችሁ እናንተ እኛን አግዙን ስለ መድኃኔዓለም እያልኩ በመድኃኔዓለም እማጸናችኋለሁኝ። እንኳን ደስ ያላችሁ። ሎዛ ኢቨንት ኦርጋናይዘር መጣላችሁ። ኦርቶዶክሳዊ ስርዓቱን በጠበቀ መንገድ ኩነቶችን እናዘጋጃለን። ኦርቶዶክሳዊ ዝግጅት ካለዎት ሎዛ ይሁን ምርጫዎት። የ8 ዓመት ልምድ አለን። ለዚህም ያገለገልናቸው ግለሰቦችና ተቋማት ምስክር ናቸው። ልደቶችን፣ ጥምቀተ ክርስትናዎችን፣ የቁርባንና የተክሊል ሰርጎችን፣ የሽምግልናና የቀለበት ስነ ስርዓቶችን፣ የጋብቻ ክብረ በዓላትን፣ የቀብር ስነ ስርዓቶችን፣ የሐውልት፣ የመጻሕፍት፣ የቤት፣ የተማሪዎች ምርቃትን፣ አውደ ጥናቶችን፣ አውደ ርዕዮችን፣ ልዩ ልዩ ስብሰባዎችን፣ ጋዜጣዊ መግለጫዎችን፣ ሩጫዎችን፣ መንፈሳዊ ማስታወቂያዎችን፣ የተቋማት ሥራ ማስጀመሪያ መርሃ ግብራትን፣ የመሰረት ድንጋይ የማኖር ስነ ስርዓቶችን፣ የገቢ ማሰባሰቢያ የበጎ አድራጎት መርሃ ግብራትን ሎዛ ኢቨንት ኦርጋናይዘር በብቃት ያዘጋጃል። በተጨማሪም ኩነቶችን ለሚያዘጋጁ ግለሰቦችና ተቋማት ማማከርና ስልጠናዎችን ይሰጣል። በልዩ ልዩ ዝግጅቶች ላይ ቃል የተገቡ የቃል ኪዳን ሰነዶችን ተከታትሎ
ይሰበስባል። ለተለያዩ ተቋማት፣ ማህበራትና ግለሰቦች የሚዲያ ንቅናቄዎችን ይመራል። ወደ መንፈሳዊና ታሪካዊ ቦታዎች የሚደረጉ ጉዞዎችን ያዘጋጃል፣ ያስተባበራል። በሎዛ ኢቨንት ኦርጋናይዘር ውብ ይሆናል ሁሉም ነገር። ሎዛ አያውቅም ዋዛ። ሎዛ አያውቅም ዋዛ። ሎዛ አያውቅም ዋዛ። ሸክሞትን እንሸክማለን፣ ድካሞትን እንደክማለን። በwww.ቤተሎዛ.com ይጎብኙ። ከስር ባለው ስልክ ቁጥር ቢደውሉ ያገኙናል። ሎዛ ኢቨንት